የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎቹ አስቀድማለሁ። የትግራይ ኃይሎች በኮረም ቀጠና ዛታ ወረዳ ከብልጽግና አገዛዝ ጦር ጋር ውጊያ ከፍተዋል ሲሉ የመረጃ ምንጮቻችን ተናገሩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ የተሰማ ሲሆን በወለጋ ደግሞ የአገዛዙ ጄኔራል አስናቀ አይተነው መገደላቸውን የፋኖ ኃይሎች አስታውቀዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንቅፋቶች ቢኖርም አትጨነቁ ዘና በሉ በማለት ተናገሩ። ኢሳያስ አፈወርቂ በሶማሊያ በኢትዮጵያና በደቡብ ሱዳን እንዲሁም በሱዳን ያለው ሁኔታ በጣም አሳሳቢ ነው፣ የቀይ ባህርና የአባይ ውሃም ጉዳይ አሳሳቢ ነው፣ የበለጠ ትኩረትና ስራ ይጠይቃል ሲሉ ተናግረዋል። ኢሳያስ በትላንትናው ዕለት ኤርትራ 38ኛ የነጻነት ቀኗን ስታከብር በመድረክ ባደረጉት ንግግር አሜሪካኖች ጋር እየሰራን ነው ብለዋል። በዝርዝር እናያለን። ኢራን ከአሜሪካ ጋር በበርካታ ጉዳዮች ላይ መግባባቷን ነገር ግን ስምምነት ገና መሆኑን ይፋ ስታደርግ ሩቢዮ ደግሞ የኢራን ጦርነት ለማስቆም የሚያስችል ስምምነት ምናልባትም ዛሬ ሊደረስ ይችላል ብለዋል። ትራምፕ ደግሞ ተወካዮቻቸውን አትቸኩሉ ሲሉ ተሰምተዋል። በዝርዝር እናየዋለን። የተባበሩት አረብ ኤሚሬትስ ባለሀብቶች ቡድን የባህር ላይ የኢንቨስትመንት እድሎችን ለማሰስ በማለት በበርበራ ወደብ መጎብኘቱ ተሰምቷል። በርበራ ወደብን የጎበኘው ይህ የባለሀብቶች ቡድን ኤሚሬትስ ለሶማሊላንድ እውቅና ሰጣል ተብሎ ተጠባቂ ሆኗል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። የትግራይ ኃይሎች በኮረም ቀጠና ዛታ ወረዳ ከብልጽግና አገዛዝ ጦር ጋር ውጊያ ከፍተዋል ሲሉ የመረጃ ምንጮቻችን ተናግረዋል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ የተሰማ ሲሆን በወለጋ ደግሞ የአገዛዙ ጄኔራል አስናቀ አይተነው መገደላቸውን የፋኖ ኃይሎች አስታውቀዋል። በዛሬው ዕለት ግንቦት 17 2018 ዓ.ም በኮረም ቀጠና ዛታ ወረዳ ውጊያ መከፈቱን የኢትዮኒውስ የመረጃ ምንጮች ተናግረዋል። ላለፉት ተከታታይ ቀናት ከማይጨውና ኮረም ወደ ዛታ ሲጠጉ የሰነበቱ የትግራይ ኃይሎች ናቸው ዛሬ ውጊያ መክፈታቸው የተሰማው። በትላንትናው ዕለት በራያና ዋግምራ ቀጠና የትግራይ ኃይሎችና የብልጽግና አገዛዙ ተጨማሪ በርካታ ጦሮች እያስጠጉ እንደሚገኙ መዘገባችን አይዘነጋም። በዛታ ወረዳ የተከፈተው ውጊያ በትግራይ ኃይሎችና በአገዛዝ ጦር እንዲሁም በብልጽግናና በሚደገፉ ታጣቂዎች መካከል ነው ያሉት የመረጃ ምንጮች በተለይም ራሳቸውን የትግራይ ሰላም ሰራዊት ብለው የሚጠሩ ታጣቂዎችና የህጉም ብርዳ ዘቦች በሚል የብልጽግና አገዛዝ በሚኒሻነት ያሰለጠናቸው የአካባቢው ተወላጆች በውጊያ እየተሳተፉ ይገኛሉ ብለዋል። የትግራይ ኃይሎች በዛታ ወረዳ ዲንቃ ሸናና ዳራ በቀዳ በተባሉ አካባቢዎች ላይ ነው የማጥቃት ውጊያ ከፍተዋል ሲሉ የመረጃ ምንጮቻችን ለኢትዮኒውስ የተናገሩት። በራያና ዋግምራ ቀጠናዎች የብልጽግና አገዛዝና የትግራይ ኃይሎች ተጨማሪ በርካታ ሰራዊታቸውን ከማስጠጋታቸው በተጨማሪ ከባድ መሳሪያዎችም ወደ አካባቢዎች እያስገቡ እንደሚገኙ የኢትዮኒውስ የመረጃ ምንጮች ተናግረዋል። ይህ በእንዲህ እንዳለ በወለጋ ቀጠና የፋኖ ኃይሎች በከፈቱት ውጊያ የአገዛዝ ጦር ማዕከላዊ ዕዝ ከፍተኛ አዛዥ ብርጋዴር ጄኔራል አስናቀ አይተነው መገደላቸውን አርበኛ አስረስማረ ዳምጤ አስታውቋል። ላለፉት ተከታታይ ቀናት በወለጋ ቀጠና በአገዛዝ ጦርና ራሳቸውን አደራጅተው የሚከላከሉ የፋኖ ኃይሎች መካከል በተደረገ ውጊያ የአገዛዝ ጦር ማዕከላዊ ዕዝ 3 ሬጅመንት ኃይል ከፍተኛ ጉዳት ደርሶበታል ያሉት ደግሞ የቀጠና የፋኖ መረጃ ምንጮች ናቸው። በትላንትናው ዕለት ግንቦት 16 2018 ዓ.ም የአገዛዝ ጦር ማዕከላዊ ዕዝ ምክትል አዛዥ ብርጋዴር ጄኔራል አስናቀ አይተነው በከፍተኛ ወታደራዊ እጀባ በምስራቅ ወለጋ ዞን ነቀምቴ ከተማ ተነስተው ወደ ጊዳና አያና ወረዳ ሲንቀሳቀሱ በነበሩበት ወቅት ነው አንድ ወደ ዲቾ ቀበሌ ዲቾ ተራራ ላይ ከባድ ድንገተኛ ተኩስ ተከፍቶባቸው ህይወታቸው አልፏን የተባለው ብርጋዴር ጄኔራል አስናቀ አይተነው መንግስቴ የተባሉት የአገዛዝ ጦር ከፍተኛ አዛዥ አጅበው ሲጓዙ የነበሩ በርካታ ወታደሮችም በፋኖ ኃይሎች ጥቃት ተገድለዋል ሲሉ የመረጃ ምንጮች ጨምረው ተናግረዋል። በትላንትናው ዕለት በተፈጸመው ድንገተኛ ጥቃት የተገደለው ብርጋዴር ጄኔራል አስናቀ አይተነው አስከሬን ዛሬ ጠዋት በወታደራዊ ሄሊኮፕተር ወደ አዲስ አበባ መወሰዱና በወታደራዊ ስነስርዓት ቀብር ለመፈጸም ዝግጅት መደረጉን የመረጃ ምንጮቻችን ጠቁመዋል። የብርጋዴር ጄኔራል አስናቀ አይተነው ሞት በተመለከተ የብልጽግና አገዛዝ ይህ ዘገባ እስከተጠናከረበት ጊዜ ድረስ የማስተባበያም ሆነ የማረጋገጫ መረጃ አላወጣም። በተመሳሳይም በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን በማዕከላዊ ጎንደር ዞን አርማጭሆ ቀጠና የተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ሆኗል። ግንቦት 17 2018 ዓ.ም ከጠዋት ጀምሮ በቀጠለው ውጊያ ከ50 በላይ የአገዛዝ ጦር አባላት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ የሚፋ አድርጎ
ተደርጓል። በአርማጮ፣ ጃምባርታ፣ ጠገዴም፣ ቡሬም፣ ጠገዴ አዴትና ጠገዴ እርጎዬ በተባሉ አካባቢዎች በተደረገ ውጊያ ነው ከፍተኛ ጉዳት መዝገቡ የተሰማው። በዛሬው ዕለት በዞኑ አርማጮ ግራምጣ የተባለ አካባቢ በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉን የኢትዮኒውስ የፋኖ የመረጃ ምንጮች ጨምረው ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንቅፋቶች ቢኖሩም አትጨነቁ ዘና በሉ በማለት ሲናገሩ ተሰሙ። የሻዕቢያው መሪ በመድረክ ላይ ባደረጉት ንግግር በሶማሊያ፣ በኢትዮጵያ እንዲሁም በሱዳን ያለው ሁኔታ በጣም አሳሳቢ ነው፣ የበለጠ ትኩረትና ስራ ይጠይቃል ሲሉ ተደምጠዋል። የኤርትራ ትላንት 35ኛ የነጻነት ቀን በዓሏን ስታከበር በሀገር ውስጥ ጉዳዮች ላይ 4 ደቂቃ ያህል የፈጀ ንግግር ኢሳያስ አፈወርቂ አድርገዋል ይላል ቢቢሲ በዘገባው። 35 ዓመታት በተለያዩ ተቃዋሚዎች ሴራዎችና ጥቃቶች ላይ የተከፈተውን መስዋዕትነትና የተከፈለውን መስዋዕትነት ከጋራ የልማት ትግል አጋር ጋር መታየት አለበት ሲሉ ነው የተናገሩ ኢሳያስ አፈወርቂ። በተጨማሪም ሀገራዊ የሀገር ውስጥ ሁኔታዎችና እድገታችን እኛና የዓለም ሕዝብ ከምንመኘው ፍትሐዊ ዓለም አቀፍ ስርዓትና አካባቢያዊ አክብሮት፣ መረጋጋት፣ ትብብር፣ ብልጽግና፣ አንድነትና አጋርነት ነጥሎ ሊታይ እንደማይችል ወቁ ሲሉ ተሰምተዋል። ኢሳያስ ስለዚህ አብዛኛው የሽፋን ዝርዝር ጉዳያቸው በዩናይትድ ስቴትስ ላይ አተኩረው ትራምፕ መምጣት በተለይ በግልጽ የታየውን ዓለም አቀፍ ሁኔታ ሲያስረዱ ተሰምተዋል። የ35ኛ ዓመት የነጻነት በዓላቸውን በማክበር ላይ ያሉት ኢሳያስ በአብዛኛው ትኩረት አድርገው የተናገሩት ስለ ኤርትራ ውስጥ ጉዳይ ሳይሆን ዓለም አቀፍ ሁኔታውን፣ የትራምፕን እንቅስቃሴ፣ የቀይ ባህር ሁኔታና የጎረቤቶቻቸውን ሁኔታ ሆነዋል። በሀያልና አቅመቢስ በሆኑ ወኪሎች የሚመሩ እንዴት ይነካላል በሚሉ ምላሽ ሰጭ ቃል ኪዳኖች ይልቅ በንቃት ተነሳሽነት በመሰረታዊ ሴቶች ላይ የተገነቡ ሀሳቦችና ስልቶችን በመቅረጽ ወደፊት መጓዝ ምንም ምትክ የሌለው ጉዳይ ነው ሲሉ ካሬዎቻቸውን ሲሰብኩ ተሰምተዋል። እዚህ ላይ በተቀመጠው ስትራቴጂ ላይ ማብራሪያ ሳይሰጡም ያለፉ ሲሆን ኢሳያስ ታዲያ ህዝባቸው የተሸከሙበትን አሮጌውን ዓለም አቀፍ ስርዓት መተው አስፈላጊ ነገር ነው፣ አማራጭ እንዳልሆነና የባርነት እንዲሁም የቅኝ ግዛት ቀጣይነት ያለው አሮጌ ስርዓት መወገድ አለበት፣ በዚህም ቀጥሉ ሲሉ ተሰምተዋል። ፕሬዚዳንት ኢሳያስ ባለፈው ዓመት ወደ ክልላዊ ጉዳዮች በተለይም ደግሞ ቀጠናዊ ጉዳዮች ሲናገሩ ቢደመጡም አሁንም በዚህ ንግግራቸው ላይ ጠቅሰዋል። ባለፈው ዓመት የናይል ተፋሰስና የአፍሪካ ቀንድ እንዲሁም ቀይ ባህርና ባህረ ሰላጤን በተለይ ጠቅሻለሁ፣ ኢትዮጵያና ሱዳን ላይም ትኩረት አድርጌያለሁ ብለዋል። አሁን ላይ የባህር ወሽመጥ ዓለም አቀፍ አጣዳፊነት በተለይም በሆርሙዝ ውስጥ ካለው ወቅታዊ ቀውስ ጋር የበለጠ ግልጽ ሆኖልናል። በዚህ ጉዳይ ላይ የያዝነው አቋም እንደሚሰራ ድጋሚ ያውቀናል። ችግሮች ቢኖርም አሁን ላይ ሌሎች ዓለም አቀፍ እንቅስቃሴዎች እንደማይሰሩ በድጋሚ ግልጽ ነው ሲሉ ተሰምተዋል። ኢሳያስ አፈወርቂ ፕሬዚዳንቱ ባለፈው ዓመት ግብጽ ለ5 ቀናት ከጎኝ በኋላ ከኤርትራ ቴሌቪዥን ጋር ባደረጉት ንግግራቸው አሁን ላይ ወታደራዊ ጣልቃ ገብነት ውድቅ እንዳደረጉና ቀይ ባህር ከሌሎች የውሃ መስመሮች ይልቅ የጂኦፖለቲካ ጠቀሜታ ያለው ዓለም አቀፍ የውሃ መንገድ እንደሆነ ሲናገሩ ተሰምተው ነበር። ይህንን የውሃ መስመር ማስጠበቅ ለክልሉና ከዛም በላይ ላሉ ሀገሮች ዓለም አቀፍ ኃይሎችን ጨምሮ ስትራቴጂካዊ ጉዳይ ነው ባይናቸው ኢሳያስ አፈወርቂ እኛ የባህር ዳርቻ ሀገሮች በዚህ ጉዳይ ላይ ግልጽ አቋም ሊኖረን ይገባል ሲሉም ተደምጠዋል። በሶማሊያ በኢትዮጵያና በደቡብ ሱዳን ያለው ሁኔታ በጣም አሳሳቢ ነው የሚሉት የሻዕቢያው መሪ የበለጠ ትኩረትና ስራ ይጠይቃል ይላሉ። የኢራን ጦርነት ከፈነዳና ኢራን የሆርሙዝ ወሽመጥን ከዘጋች በኋላ ዩናይትድ ስቴትስ ከኤርትራ ጋር የዲፕሎማሲ ግንኙነቷን ከቀይ ባህር ደህንነት ጋር ሊገናኝ በሚችል መንገድ አሻሽላለች የሚለው ዘገባ ከተሰማ በኋላ ንግግር ያደረጉት ኢሳያስ አፈወርቂ አሁን ላይ ትራምፕን ጠቅሰዋል። ለምሳሌ ትራምፕ አሰራር በጆ ባይደን ዘመን በኤርትራ ላይ የጣሉ ማዕቀቦችን አንስቷል ብለዋል። ዶናልድ ትራምፕና የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኤርትራ የነጻነት ቀን ምክንያት በማድረግ እንኳን ደስ አላችሁ መልእክት ልከዋል ሚላን ቢቢሲ በዘገበው ለኤርትራ መንግስትና ህዝብ እንኳን ደስ አላችሁ ለነጻነቱ 35ኛ ዓመት ክብረ በዓል ሲሉ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአሜሪካ መንግስት ስም በሰጡት መግለጫ ተናግረዋል ሚላን። በዚህ አዲስ ምዕራፍ በሁለቱ መንግስታት መካከል ያለው ግንኙነት ለማጠናከርና ለጋራ ብልጽግና መረጋጋት በጋራ ለመስራት በጉጉት እንጠብቃለን የሚሉት ደግሞ ኢሳያስ አፈወርቂ ናቸው። ህዝቡ ማህበራዊ ሚዲያ ላይ ከፕሬዚዳንት ኢሳያስ አፈወርቂ ንግግር ብዙ ጠብቆ ነበር ያለው ቢቢሲ፣ ነገር ግን ፕሬዚዳንቱ ባለፈው ዓመት በሀገር ውስጥ ጉዳዮች ላይ ባደረጉት ንግግር የተነሱ ጉዳዮችን በመጥቀስ ማዕቀቦችን ስለማንሳትና ከኢትዮጵያ ጋር ስላለው ወቅታዊ ውጥረትም ተናግሯል። ሁልጊዜም እንደምለው ከባርነት ኢኮኖሚ ነጻ ያወጣናል፣ ምርታማነታችንን ያጠናክራል፣ ምርታማነታችን በዘላቂነት ያሳድጋል። እናም ወደ ምርጥ አስተዳደር ለማክበር ባለን ፍላጎት ለኢንዱስትሪ ልማትና ወደ ምርጥ አገልግሎት ያንቀሳቅሰናል። ስለዚህም በዚህ ላይ አተኩረን እንሰራለን ሲሉ ኢኮኖሚያዊ ጉዳዮችን እንዲሁም ዲፕሎማሲያዊና የመረጃ ግንባሮችን ያካተተ ስራዎች ጀምረናል ብሏል። ኢሳያስ በጀታቸውን ባያሳውቁም የስራ ዝርዝራቸውን ባያውቁም
እንዲሁም ለህዝባቸው ይህን ያህል ገንዘብ ይዘናል ብሎ ባይናገሩም የተለያዩ ፕሮጀክቶች አሉን፣ የጋራ ልማት ትግል እየተካሄደ ነው ሲሉም ቃል ይገባሉ። በዚህ ዓመት ባደረጉት ንግግር ነገር ግን በምንፈልገው ፍጥነት ወደፊት ለመራመድ ፕሮግራሞቻችን ወይም እቅዶቻችን ማሻሻልና የሀብት ማሰባሰብ ማድረግ አለብን ብለዋል። ኢሳያስ አፈወርቂ አገሪቱ የሚመሩት ራሳቸው ብቻ ሲሆኑ በዙሪያቸው ካቢኔም ሆነ አጠቃላይ ምክር ቤት ባለመኖሩ የተያዘላቸው በጀቶችና የሀገሪቱ ዓመታዊ በጀት ስንት እንደሆነ አይታወቅም። የመንገዶችና የትራንስፖርት ፕሮጀክቶች እንደታቀዱ ያድጋሉ፣ ሰፊ የመኖሪያ ቤት ፕሮግራሞችን በተመሳሳይ ጊዜ ይገነባሉ ሲሉ ኢሳያስ ተናግረዋል። የውሃና ኤሌክትሪክ ማስፋፊያ ፕሮጀክቶች በዚህ ዓመት ይጀምራሉ። አቅርቦት ላይ መዘግየት ከሌለ በስተቀር የማህበራዊ አገልግሎቶች፣ የትምህርትም የቅድሚያ ትምህርት ቤቶች ፕሮግራሞች ሰፊ የህዝብ ድጋፍ በማድረግ ቅድሚያ እንደሚሰጣቸው እወቁ ብለዋል። ኢሳያስ እንዲህ አይነቱን ቃናና ይዘት በየዓመቱ ያለ መለኪያ ይናገሩታል። በሚቀጥለው ዓመት ያለ ተጠያቂነት መልሰው እሱን ይናገራሉ ይላል ቢቢሲ። ፕሬዚዳንቱ ታዲያ እንቅፋቶች ቢኖሩም አትጨነቁ፣ ዘና በሉ ሲሉ መናገራቸውን ቢቢሲ ዘግቧል። አሜሪካ ከኢራን ጋር በበርካታ ጉዳዮች ላይ መግባባቷን፣ ነገር ግን ስምምነቱ ገና መሆኑን አስታውቃለች። ሩቢዮ ደግሞ የኢራን ጦርነት ለማስቆም የሚያስችል ስምምነት ምናልባት ዛሬ ሊደረስ ይችላል ሲሉ፣ ፕሬዚዳንት ትራምፕ ደግሞ ተወካዮቻቸውን ተረጋጉ፣ አትቸኩሉ ብለዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ሰኞ ዕለት ከአሜሪካ ጋር በቀረበው መግባቢያ ሰነድ በርካታ ጉዳዮች ከድምዳሜ ላይ መድረሳቸውን ይፋ አድርገዋል። ቃል አቀባዩ አክለውም ይህ ግን ቴህራን ስምምነት ለመፈረም ተቃርባለች ማለት አይደለም ይላሉ። እስማኤል ባገይ ኢራን እየተነጋገረች ያለችው ጦርነቱን ለማቆም እንጂ በኒውክሌር ፕሮግራም ላይ አይደለም ብለዋል። በግልጽ ቃል አቀባዩ የአሜሪካ ባለስልጣናት ያቆም መለዋወጥ ለስምምነቱ እንቅፋት ነው ሲሉም ተችተዋል። ፕሬዚዳንት ትራምፕ እሁድ ዕለት አሜሪካ በኢራን ወደቦች ላይ የጣለችው እገዳ ከስምምነት ላይ እስክንደርስ ስምምነቱ እስኪጸድቅና እስኪፈረም ድረስ ሙሉ ለሙሉ ኃይል ተግባራዊነቱ ይቀጥላል ብለዋል። አክሎም ሁለቱ አካላት ጊዜ መውሰድና የሚገባ ነገር ላይ መድረስ አለባቸው ሲሉም ጽፏል። ፕሬዚዳንት ትራምፕ አክሎም ተወካዮቻቸው ከኢራን ጋር ስምምነት ለማድረግ እንዳይጣደፉም አሳስበዋል። ሩቢዮ ታዲያ የኢራን ጦርነት ለማስቆም የሚያስችል ስምምነት ምናልባት ዛሬ ሊደርስ ይችላል ብለዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሁለቱ ሀገራት መካከል ዛሬ ስምምነት ሊደረስ ይችላል ሲሉ መናገራቸውን ቢቢሲን የዘገበው። በህንድ ዋና ከተማ ኒው ዴልሂ የሚገኙት ሩቢዮ በአሜሪካና ኢራን ተራዳሪዎች ጠረጴዛ ላይ ጠንካራ የስምምነት ነጥቦች መኖራቸውን ለጋዜጠኞች ተናግረዋል። ሩቢዮ አክለውም ገና በሂደት ላይ ያለ ነገር ነው፣ ትላንት ማታ የሆነ ዜና ይኖረናል ብለን አስበን ነበር፣ ምናልባት ዛሬ ይኖረናል ሲሉ ተናግረዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሰኞ ዕለት ሀገራቸው ከኢራን ጋር ጥሩ ስምምነት ታደርጋለች ወይም በሌላ መንገድ ትፈተዋለች ብለው ነበር። ሩቢዮ ሌሎች አማራጮች ከመፈለግ በፊት ለዲፕሎማሲ ያለውን እድል ሁሉ መስጠት አስፈላጊ ነው ሲሉ ለጋዜጠኞች ተናግረዋል። ፕሬዚዳንት ዶናልድ ትራምፕ እሁድ ዕለት ተወካዮቻቸው ከኢራን ጋር ስምምነት ለማድረግ እንዳይጣደፉ ሲያሳስቡ ተሰምተዋል። ሩቢዮም ሆርሙዝን ለመክፈት የሚያስችል ተጨባጭ የሆነ ስምምነት ጠረጴዛ ላይ ያለ፣ ወሽመጡን ክፈቱ፣ ተጨባጭ እውነተኛና በጊዜ የተገደበ ድርድር ወይም ወደ ማድረግ ግቡ፣ እናንተም ተስፋ አለኝና እናሳካዋለን ብለዋል። የውጭ ጉዳይ ሚኒስትሩ አክለውም በፍጥነት ከድምዳሜ ላይ መድረስ አልፈልግም በማለት ከኢራን ምላሽ ለማግኘት ትንሽ ጊዜ ይወስዳል ሲሉም ተደምጠዋል። እሁድ ዕለት ታዲያ ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ አሜሪካ በኢራን ወደቦች ላይ ጣለቻቸው እገዳዎች ከስምምነት ላይ እስኪደረስ ስምምነቱ እስኪጸድቅ እንዲሁም እስኪፈረም ድረስ ይቀጥላሉ ማለታቸው ስምምነቱ ገና ለመሆኑ አመላካች ሆኗል። ሁለቱ አካላት ጊዜ ይውሰዱ የሚሉት ትራምፕ ችግሩ ሊፈታ የሚችለው በስምምነት ብቻ እንደሆነም ሲናገሩ ሰምተዋል። ታስኒም የዜና ወኪል ግን አሜሪካ የስምምነቱ ወሳኝ ነጥቦች እያስተጓጉለች ነው ማለት እንዳይንቀሳቀሱ የታገዱ ፈንዶች እንዲለቀቁ ጠይቀዋል ሲሉ የኢራን ባለስልጣናት ጠቅሷል። የኢራን ፓርላማ ቃል አቀባይ ኢብራሂም ሬዛይ ጦርነቱ ወቅት አይን ላጠፋ አይን የሚል መርህ ሲከተሉ እንደነበር ገልጸው በዲፕሎማሲ ያለመግባባት ወቅት ደግሞ ተግባራዊ ምላሽ መስጠት የሚል መሆኑን ተናግሯል። በኤክስ ገጻቸው ላይ ኢራን በጫናዎች ወይም ማስፈራሪያዎች አትንበረከክም ያሉት ቃል አቀባዩ አሜሪካ ስምምነት ላይ መድረስ የምትፈልግ ከሆነ መደራደር አለባት፣ ነገር ግን ነዳጅ $6 ማግኘት የምትፈልግ ከሆነ ማስመለሷን ትቀጥል ሲሉ ጽፈዋል። የተባበሩት አረብ ኤሚሬትስ ባለሀብቶች ቡድን የባህር ላይ የኢንቨስትመንት እድሎችን ለማሰስ በርበራ ወደብን ጎብኝቷል። ይህም ኤሚሬትስ ለሶማሊላንድ እውቅና ትሰጣለች ተብሎ እንዲጠበቅ አድርጓል። የተባበሩት አረብ ኤሚሬትስ ባለሀብቶች በባህር ላይ ትራንስፖርት፣ ንግድ፣ በሎጂስቲክስና በአሳ ሀብት ዘርፎች ያሉ ኢንቨስትመንት እድሎችን ለመገምገም ባለፈው ሳምንት በሶማሊላንድ የበርበራ ወደብ የስራ ጉብኝት ማድረጋቸው ተሰምቷል። ይህ ጉብኝት የተከናወነው ሶማሊላንድ በርበራ በአፍሪካ ቀንድ ስትራቴጂካዊ የንግድ መተላለፊያ ለማድረግ የምታደርገውን ጥረት ባጠናከረችበት ወቅት ነው ይላል ዘገባው። እንደ ሆሮን ዲፕሎማት ዘገባ ልዑኩ ስትራቴጂካዊ በሆነችው እና በቀይ ባህር ዳርቻ የምትገኘው በርበራ ከተማ የስራ ጉብኝት ባደረጉበት ወቅት በሶማሊላንድ የወደብ ባለስልጣን
ከፍተኛ አቀባበል ተደርጎላቸዋል። የኤምሬትስ ባለሀብቶች በበርበራ ወደብ ውስጥ የሚገኙ ልዩ ልዩ ክፍሎችን የጎበኙ ሲሆን የወደቡ ኃላፊዎችን በርበራ በቀጠና ያላትን የንግድና የመርከብ ትራንስፖርት ማዕከልነት ሚና ለማጠናከር እየተከናወኑ ስላሉ የወደብ ስራዎች፣ የሎጂስቲክስ አገልግሎቶችና በሂደት ስላሉ የማስፋፊያ ፕሮጀክቶች ገለጻ ተደርጎላቸዋል ተብሏል። የልዑክ ቡድኑ በተጨማሪም የበርበራ የአሳ ማጥመጃ መደብን እንዲሁም ዘመናዊ የአሳ ማከማቻ ተቋማትን የጎበኘ ሲሆን በአሳ ሀብት ልማት ከባህር ጋር የተያያዙ የኢንዱስትሪ ዘርፎች ላይ ኢንቨስትመንት ለመስራትና ሀብታቸውን ለማፍሰስ የሚያስችሉ ምቹ ሁኔታዎችን ገምግሟል ይላል። የሶማሌላንድ የወደብ ባለስልጣን የበርበራ ወደብ በአሁኑ ወቅቱ የአፍሪካ ቀንድ በኤደን ባህረ ሰላጤ በቀይ ባህር የንግድ መስመር በኩል ከዓለም አቀፍ ገበያ ጋር የሚያገናኝ ስትራቴጂካዊ በር ሆኗል ብሏል። ባለስልጣኑ አክሎም ሶማሌላንድ ለሀገሪቱ ምጣኔ ሀብት እድገት፣ ለመሰረታዊ ልማት ግንባታና ለቀጠናዊ የንግድ ትስስር አስተዋጽኦ ሊያበረክቱ የሚችሉ የውጭ ሀገር ኢንቨስትመንቶችን በደስታ እንደምትቀበል አስታውቋል። እነዚህ የአረብ ኤምሬትስ ባለሀብቶች ታዲያ ሀገራቸው ለሶማሌላንድ እውቅና ትሰጣለች ተብሎ በሚጠበቅበት ጊዜ የመጡ መሆኑን ተከትሎም ኢትዮጵያና ኤምሬትስ እንዲሁም ሌሎች ሀገራት እውቅና የመስጫ ጊዜያቸው እየደረሰ ይሆን የሚል ጥያቄን አስነስቷል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን የተከታተለቻችሁን ይመስላል። መልካም ጊዜ እመኛለሁ።